ሰላም ጤና ይስጥልን ክብራትና ክብራን ፕራይም ሚዲያ ተመልካቾቻችን የሰዓቱን መረጃዎች ወደ እናንተ ማድረሳችንን ጀምረናል። ከመረጃዎቹ ጋር በጸሎት ጌታቸው ነኝ። አብራችሁን ቆዩ። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ስብሰባ እየተካሄደ ነው። የፓርቲው ፕሬዝዳንትና ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ዛሬ ጠዋት በተለያዩ ሀገራዊ ጉዳዮችና በልዩ ልዩ የፓርቲ አጀንዳዎች ላይ ለመወያየት ስብሰባ መጀመሩን አስታውቀዋል። 11ኛው የጣና ፎረም በባህር ዳር ከተማ መካሄድ ጀመረ። የጣና ፎረም አፍሪካ በተለዋዋጩ ዓለም ስርዓት በሚል መሪ ሀሳብ በባህር ዳርና አዲስ አበባ ከተሞች በአፍሪካ የደህንነት ጉዳዮች ዙሪያ ለ3 ቀናት የሚመክር ይሆናል። የአፍሪካ ሀገራት መሪዎችና ተሳታፊ ሙያተኞች በአፍሪካ የደህንነት ጉዳዮችና በአፍሪካዊ መፍትሄዎች ልምድና እውቀታቸውን የሚያካፍሉበት ዝግጅትም ተጠባቂ የፎረሙ መርሃ ግብር አካል ነው። በፎረሙ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ባስተላለፉት መልእክት የጣና ፎረም ከሁነት የተሻገረ አስተሳሳሪና የግንኙነት መሰረት መሆኑን ተናግረዋል። ጣና ፎረም ፈጣንና ተለዋዋጭ በሆነው የዓለም ስርዓት ላይ ሆነን ነው የምናስተናግደው ያሉት ርዕሰ መስተዳድሩ አፍሪካ የጉዳዩ ተሳታፊና ጣፈንታዋን የምትወስንበት ለማድረግ ይረዳናል ብለዋል። ባለፉት 3 ወራት በሀገር ውስጥና በውጭ ሀገር የስራ ስምሪት ለ671589 ዜጎች የስራ ዕድል ተፈጥሯል ሲል የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ገለጹ። ሚኒስትሯ የ2018 የመጀመሪያ 100 ቀናት አፈጻጸምን አስመልክተው ባቀረቡት ሪፖርት በሀገር ውስጥና በውጭ ሀገር የስራ ስምሪት ለበርካታ ዜጎች የስራ ዕድል ለመፍጠር በትኩረት ተሰርቷል ብለዋል። በዚህ መሰረትም በሀገር ውስጥ ለ533000 ዜጎች የስራ ዕድል መፈጠሩን ነው የገለጹት። ከዘርፉ አንጻር በግብርና ለ186000፣ በኢንዱስትሪ ለ122000 እንዲሁም በአገልግሎት ለ277000 ዜጎች የስራ ዕድል ተፈጥሯል። በተመሳሳይ በውጭ ሀገር የስራ ስምሪት ለ136589 ዜጎች የስራ ዕድል መፈጠሩንም አስረድተዋል። ለተገኘ ውጤት ክህሎት መር የስራ ዕድል ፈጠራ ከፍተኛ አስተዋጽኦ አበርክቷል ነው ያሉት። የትግራይ ክልል የህዝብ ጥያቄዎችን እንረዳለን ዋጋም እንሰጣለን ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል ከሚገኙ የሚዲያ ባለሙያዎች ጋር ለ2 ቀናት ያካሄደው የመጀመሪያ ዙር የውይይት መድረክ ተጠናቋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ኮሚሽኑ በ11 ክልሎች በ2 ከተማ አስተዳደሮች እንዲሁም በፌዴራል ተቋማትና በዲያስፖራው ማህበረሰብ አካባቢዎች አጀንዳን አሰባስቦ ማጠናቀቁን ገልጸዋል። የኮሚሽኑ የቀጣይ ዋና ትኩረት የትግራይ ክልል መሆኑን ያነሱት ዋና ኮሚሽነሩ ያለ ትግራይ ክልል ተሳትፎ ምክክር አካሄድን ማለት ስለማይቻል ለተግባራዊነቱ ትኩረት ሰጥተን እየሰራን ነው ብለዋል። የክልሉ ምክክር ይሳካ ዘንድ የሚዲያ ባለሙያዎች ለህብረተሰቡ ግንዛቤ በመፍጠር በሙያቸው እንዲያግዙም ዋና ኮሚሽነሩ ጥሪ አቅርበዋል። በመጀመሪያው ዙር የውይይት መድረክ የተሳተፉ የሚዲያ ባለሙያዎች በሰጡት አስተያየት ኮሚሽኑ በትግራይ ክልል ምክክር ለማድረግ በቅድሚያ በፕሪቶሪያው ስምምነት መሰረት የተቀመጡ ተግባራት መፈጸም እንዳለባቸው አጽንኦት ሰጥተዋል። ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት የሰዓቱ መረጃዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው መረጃዎች እናልፋለን። አብራችሁን ቆዩ። የሱዳን ፓራሚሊተሪ ፈጣን ድጋፍ ሰጪ ኃይሎች በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ ጥቃት ማድረሱ ተገለጸ። ፈጣን ድጋፍ ሰጪ ኃይሉ አውሮፕላን ማረፊያውን ለ3 ተከታታይ ቀን በሰው አልባ አውሮፕላኖች ጥቃት ማድረሱን ምንጮች ገልጸዋል። ጥቃቱ በኤፕሪል 2023 ጦርነቱ ከተጀመረበት ጊዜ ጀምሮ ተዘግቶ በነበረው የአየር ማረፊያው የተፈጸመ ሲሆን ለሀገር ውስጥ በረራዎች ይከፈታል ተብሎ ይጠበቅ ነበር። ባለፉት 2 ቀናት ውስጥ የአርኤስኤፍ ሰው አልባ አውሮፕላኖች ከዋና ከተማዋ በስተደቡብ ምስራቅ በምትገኘው ዳማዚንና ሴናር በሚገኙ ወታደራዊ ጣቢያዎችና የኃይል ማመንጫ ጣቢያዎች ላይ ኢላማ ማድረጋቸውም ተጠቁሟል። በሰሜን ኮርዶፋን ግዛት አልራሃድ ከተማ ላይ ሮብ ማምሻውን በደረሰ ጥቃት የ3 ንጹሃን ዜጎች ህይወት ሲያልፍ በትንሹ 7 ሰዎች ቆስለዋል ሲል የዘገበው ሱዳን ትሪቡን ነው። ፕሬዝዳንት ዶናልድ ትራምፕና ሺ ጂንፒንግ በሚቀጥለው ሳምንት ሊገናኙ መሆኑ ተገለጸ። መሪዎቹ በፈረንጆቹ ጥቅምት 30 በደቡብ ኮሪያ የሚገናኙ ይሆናል ተብሏል። የዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሊቬት ትራምፕ በኤዥያ ጉዟቸው ሺን ያገኛቸዋል ብለዋል። ወደ ማሌዥያና ደቡብ ኮሪያ የሚሄዱት ፕሬዝዳንት ትራምፕ የጉዟቸው ዋና ዓላማ በኤዥያ ፓሲፊክ የኢኮኖሚ ትብብር ጉባኤ ላይ ለመሳተፍ ነው። መሪዎቹ በምን ጉዳዮች ላይ እንደሚነጋገሩ ዝርዝር ይዘቶችን ካሮላይን ሊቬት ባያጋሩም የንግድና የኢንዶ ፓሲፊክ ቀጠና ጉዳዮች ይነሳሉ ተብሎ ይጠበቃል። የሰሜን ኮሪያ የኒኩለር ትጥቅ ጉዳይም ይነሳ ይሆናል ሲል የዘገበው አርቲ ነው። ክቡራን ተመልካቾቻችን የሰዓቱ መረጃዎቻችን ይመስሉ ነበር። ስለተከታተላችሁና አመሰግናለን። ቀሪ ፕራይም ሚዲያ ፕሮግራሞች ይቀጥላሉ። መልካም ቆይታ።